ስላሰብኩኝ ነው። እሺ እሺ። የምን ሰላም? ሁሉም ነገር ይስተካከላሉ። እኔና አንድ መሆናችን ነው የሚያስፈልገው። እሺ ለማንኛውም ቅመም አይንሽን ጨፍኛለሁ። ይሄንን አምጪው አበባ በአንድ እጅሽ ያዥው። ከዛ ጨፍኝ አይንሽ። አልጨፍንም። ጨፍኝ እንዴ! ለምን አጨፍኝ? እሺ ጨፍኝልኝ እንዴ! ምንም ነገር ግን ለማድረግ እንዳትሞክር። መጥፎ ነገር ምናምን አስበህ ከሆነ ብሩኬ እኔ ቅመሜ እኔ አንቺን ምን አደርግሻለሁ? እሺ ከፈለግሽ መግለጥ ትችያለሽ። ሪያሊቲውን ነው። ልቀቀኝ ብሩኬ፣ ልቀቀኝ። ተነስ ማለት ተነስና ልቀቀኝ ብሩኬ። ምን ማለት ነው? ተነስ። ልሰርልሽ ቀለበት። አሁን የቀልድ ሰዓት አይደለም። እየቀለድኩ አይደለም። የቀልድ ሰዓት አይደለም ብሩኬ። በቃ በቃ ሀላት ቀልድ። ሃይሚ ትልቅ ፕሮግራም አዘጋጅቻለሁ እና ይሄ በጣም ብዙ መስዋዕትነት የከፈልኩበት ቀለበት ነው። ታውቂያለሽ፣ ብዙ ነገር አድርጌ ነው ያመጣሁት ይሄንን ቀለበት እና ዛሬም እንደሌላ ጊዜው ሽም ብለህ ነው የሚመስለው። ቅመምዬ፣ ህይወት ላንተ ቀልድ ነው? ቀልድ አይደለም። እና ታዲያ ምን ማለት ነው እኮ? እንታረቅ፣ ይቅርታ እያልኩሽ እኮ ነው። ለይቅርታው ይሄ በቂ ነው አይደለም? ሁሉንም ነገር ወደ ነበረበት መመለስ ነው ፈልገው። ምንም ወደ ነበረበት መመለስ ነገር የለም። እንዴ ምን ማለት ነው? ይሄ እንዴ ቀለበቱን ነው ልሰርልሽ። አልፈልግም ብሩኬ፣ በቃ ይበቃሃል። ምን ነው የሚበቃኝ? ለዚህ ነው እዚህ ድረስ ያደከምከኝ። ሃይሚ ትልቅ ፕሮግራም አዘጋጅቻለሁ እኮ ጋር ቤተሰብ ዛሬ በጣም በሚገርም ርዕስ ነው እየመጣሁት ማለት ነው። መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሃይሚና ብሩኬ ክርክር ላይ ናቸው ማለት ነው። እንግዲህ ብሩኬ ለሃይሚ ሳይነግራት ሳያማክራት መናፈሻ ተከራይቶ አዳራሽ ተከራይቶ ነይ ቀለበት ላስርልሽ ነው ብሎ ነገራት ማለት ነው። እንግዲህ በዚህ በቀለበቱ የሃይሚ ደጋፊዎች ብዙዎቻቸው በጣም ቅር አላቸው ማለት ነው። እንደውም የብሩኬም ደጋፊዎች እንደዛው ማለት ነው። ሃይሚና ብሩኬ አሁንም ቢሆን መቼም አይለያዩም። ጉዞ ወደፊት ናቸው እንጂ ወደ ኋላ የለም። ምንም ቢወራ ሃይሚና ብሩኬ መቼም አይለያዩም ማለት ነው። ግን ዛሬ ግን የሃይሚ ደጋፊዎች ብዙዎቻቸው ቅር ብሏቸዋል ማለት ነው። እኔም እንደዛው ነኝ። ለምን ካላችሁ ደግሞ በመጀመሪያ ያው ሰው ሆኖ የማይሳሰት የለም፣ ሁላችንም እንሳሰታለን። ከዚህ በፊት የነበረውን ነገር ሁላችንም እናውቃለን ማለት ነው። ግን ብዙዎቻችሁ ሃይሚ ልክ ናት ብላችሁ ብዙዎቻችሁ ደግፋችኋት፣ እኔም ደግፋታለሁ። ምክንያቱም በሃይሚ ቦታ እኔስ ብሆን ብለን ማሰብ አለብን። እኔስ ቢደርስብኝ ብለን ቆም ብለን ማሰብ አለብን ከመናገራችንና ከመሳደባችን በፊት ማለት ነው። አንዳንዱ ሰዎች ዝም ብላችሁ የምትቸኩሉ ሰዎች አላችሁ። ግን ከመቸኮል አስባችሁ ብትፈርዱ ነው የሚሻላችሁ ማለት ነው። እንግዲህ የሃይሚና የብሩኬ ደጋፊዎች ቅር ያላቸውን ቀለበት ከማሰሩ በፊት ለምን ይቅርታ አይላትም ነበር፣ ለምን ይቅርታ አይባባሉም ነበረ ብለው ነው ይሄንም ነገር የተናገሩ ማለት ነው። በዚህ አጋጣሚ ሁላችንንም ነው ቅር ያለን ማለት ነው። ቀለበቱ ከማሰሩ አዳራሹ ከመከራዩ መናፈሻው ከመከራየቱ በፊት በመጀመሪያ ማማከር ነበረበት፣ መጠየቅ ነበረበት። ሃይሚ እንዴት ነው ብሎ ቢያማክራት ጥሩ ነበረው። ሃይሚ ግን እንዳያችሁ ምንም የምታውቀው ነገር የለም እና በመጀመሪያ ብሩኬ ወንድማችን ይቅርታ መጠየቅ ነበረበት እንጂ ለቀለበት መሮጥ አልነበረበትም ነው ምለው ማለት ነው። የሰው ልጅ ይሳሰታል። ሰው ሆኖ የማይሳሰት የለም። የፈለገ እውቀት ቢኖረው የፈለገ ትምህርት ቢኖረው እኛ ሰው እንሳሰታለን ማለት ነው። ግን በመጀመሪያ ብሩኬ ቀለበት ከማሰሩ በፊት ይቅርታ እንባባል ብሎ ይቅርታ ቢደራረጉ በጣም ጥሩ ነበረ እና የብዙዎቻቸው ቁጣ ደግሞ ይሄን ነው። መጀመሪያ ቀለበት ከማሰሩ በፊት ለምን ይቅርታ አልተባባሉም ብለው ነው የሃይሚ ደጋፊዎች ብዙዎቻቸው ቅር አላቸው ማለት ነው። የብሩኬም ደጋፊዎች ብዙዎቻችሁም እንደዛ እና መፍረድ የማትችሉ ልጆች ደግሞ ዝም ብትሉ ጥሩ ነው። አንዳንዶች ደግሞ ለስድብ የምትቸኩሉ ሰዎችም አላችሁ። ስድብ ጥሩ አይደለም ወገኖቼ፣ ስድብ ጥሩ አይደለም፣ መሳደብ ጥሩ አይደለም። ከቻልን መናገር ካልቻልን ደግሞ ዝም ማለት አለብን። ሲቀጥል ደግሞ ቀደም ተከተሉም ደግሞ ማወቅ አለብን። ማን ጥፋተኛ ይሆን ማን ትክክል ይሆን ብለን ራሳችን መገምገም አለብን።
እና በመጀመሪያ ደረጃ ሀይሚና ብሩኬ ቀለበት ከማሰሩ በፊት ይቅርታ መባባል ነበረባቸው። ሀይሚ ትክክል ናት። ሀይሚ ብዙ ሰው ደግፏታል። ምክንያቱም ቀለበቱ ከማሰር በፊት ይቅርታ መጠያየቅ ነበረባቸው። ሲቀጥልም ደግሞ ማማከር ነበረበት። ሀይሚ ይሄ ሁሉም ወጪ ሲያወጣ ይሄ ሁሉም ነገር ሲያደርግ ሀይሚ ምን የምታውቀው ነገር የለም ማለት ነው። እና የሰው ልጅ ያጠፋል፣ ይታረቃል፣ ይደባደባል፣ ይታረቃል። ይሄ ያለው ነው ማለት ነው። ስለዚህ አንዳንዴ እኛ ሰዎች ስንፈርድ ትክክል ነገር መፍረድ አለብን። ሳናሽቃብጥ አንዱ ከፍ አድርገን አንዱ ዝቅ ሳይሆን እውነቱን መናገር ነው ያለብን ማለት ነው። ስለዚህ ሀይሚ እህታችን ትክክል ናት ማለት ነው። በተለይ ሶሻል ሚዲያ ላይ እኛ ሴቶች ነው የምንበልጠው እና እናንተ ሴቶች ፍረዱ። እኔ አሁን በሀይሚ ቦታ እኔ ብሆንስ ብላችሁ ማሰብ አለባችሁ። ስለዚህ ከቀለበቱ በፊት መጀመሪያ ይቅርታ ነው የሚቀድመው ማለት ነው። ይቅርታ ከሌለ ደግሞ ቀለበቱ ምን ይሰራል? ምንም አይዲያ፣ ምንም የሚያደርግ ነገር የለም ወገኖች። አሁን እነሱ እውነትም ውሸትም ይሁን ለምሳሌ እኛውን በአካል የምናየው ነገር ነው። ብዙ ሰዎች ይጋባሉ። ሲያገቡ ደግሞ መቼም ታውቃላችሁ ቀለበት ይገዛሉ፣ ብዙ ነገር ያደርጋሉ። ግን በማግስቱ ወይም ደግሞ ከአንድ ወር በኋላ ተፋቱ ሲባል ነው የምንሰማ ማለት ነው። የሰው ልጅ ዋና ጥሩ ንጹሕ ሲሆን ነው፣ ውስጡ ሰላም ሲሆን ነው ቀለበት የሚታሰረው ማለት ነው። ከቀለበት በፊት ይቅርታ መጠያየቅ ነበረባቸው ነው። ብዙዎቻቸው ይሄን ነው ጥያቄያቸው ማለት ነው። እና የዛሬ ኮሜታቸው እንግዲህ መጀመሪያ ለምን ይቅርታ አልተጠያየቃችሁም? ለምንስ መጀመሪያ አላማከርካትም? ይሄ ሁሉም ወጪ ከማውጣት በፊት ሀይሚ እህታችን ማማከር ነበረብህ። እንዴት ነው ብለህ ማማከር ነበረብህ ነው የሀይሚና የብሩኬ ደጋፊዎች ማለት ነው። ስለዚህ ወገኖቼ አዎ ሀይሚ ብሩኬ ዛሬ በትንሹም ተሳስተዋል ማለት ነው። መጀመሪያ ሀይሚ ማማከር ነበረበት። ቢያማክራት እንግዲህ ሀይሚም እንደዛ አትሆንም ነበረ። ሀይሚ የዋህ ናት፣ ጠንካራ ጀግና ሴት ናት። ሁላችንንም እናውቃለን። ሰው ላይ መጥፎ ነገር አሰራ መጥፎ ነገር ማትናገርም ታውቋታላችሁ። የምታውቋት ልታውቋት ትችላላችሁ። ላታውቋትም ደግሞ ከአሁን በኋላ ልታውቋት ይገባል ማለት ነው እና ሀይሚ እህታችን ትክክል ናት ማለት ነው። አሁንም ቢሆን ቀለበቱ ከማሰሩ በፊት ብሩኬ ማስቀደም ያለበት ምንድን ነው? ይቅርታ መባባል አለባቸው። ከአሁን በኋላ ደግሞ እቺ ዩተቢውን ደግሞ ሁለተኛ እግሩ ጋር እንዳደርስ አጠገቡ እንዳደርስ ማድረግ አለበት። የብሩኬና የሀይሚ ህይወት እንዲበላሽ ያደረገች ማናት? እዩ ናት ማለት ነው። በቃ ብሩኬም ዛሬም ተናግሮታል። በዚህ ርዕስ ሁሌም እየተመላለስንበት ነው ብለዋል። ስለዚህ ከአሁን በኋላ ከህይወታቸው እንድትወጣ ማድረግ አለባቸው። ሀይሚና ብሩኬም ደግሞ እንዲቀጥሉ ሴጣን ማብረድ አለባቸው። መለያየት የለባቸውም። አሁንም መጀመሪያ ይቅርታ ይጠያየቁ፣ ከዛም በኋላ ቀለበቱ ይታሰር ነው